ወደልተሽ እዚህ መቆየት አልፈልግም። በቃ መሄድ ነው የምፈልገው። ምን ሆነሻል ሊዛ? ታሜተኛችሁ ከሰው ልጅ ናት አይደል? እንዴ ለምን ፍግም አትልም? እኔን ይመለከተኛል እንዴ? ተሞታ ከፈለገች ያምሻል እንዴ ሊዛ? ሰው እኮ ናት። ቆይ እንዴት ነው እንደዚህ እያልሽ ያልሽው? ለድሮ ፍቅረኛክ እያሰብክላት ነው አይደለ? አሁንም ልብ ውስጥ እንዳለች እኮ እያሳየኸኝ ነው። ኧረ እስኪ በፈጠረሽ ዝም በይ። እቺ ልጅ አሁን ላለችበት ሁኔታ ተጠያቂ እኮ እኛ ነን አይደል? ኧረ እባክህ ኤፍሬም፣ እኔ ሰላም እንደሆን ከፈለክ አሁኑኑ አይነን ከሷ ላይ አንሳ። እንደዛ ከሆነ ሊናሽ ሙሉ በሙሉ ሞቷል ማለት ነው። እንዴት እዚህ ምስኪን ልጅ ላይ እንደዚህ ጮችባታል? እኔ ላይ ስለ ህሊና አታንሳብኝ። ለሷ ብለክ እኔን እየገፋኝ እንደሆነ አታውቅም? የሰው ህይወት ማዳንና መግፋት ምንድነው የሚያገናኘው? አንድ ነገር ልንገርሽ፣ እቺ ልጅ ህክምና ያስፈልጋታል። የራሷ ጉዳይ ብቻ። ካንተም ከኔም ትራቅ። እዚህ ቤት ውስጥ ለአንድ ሰከንድ እንኳን ካንተ ጋር ላያት አልፈልግም። ቆይ ግን እንዴት ነው እንደዚህ እየጨከንሽ ያለሽው? ይሄ እኮ የሰው ህይወት ነው አይደል እንዴ? በጣም አውሬ ይሁንሽ። አዎ እጨክናለሁ። ለኔ ካልታሰበልኝ ለማንም አላስብም። ይሄን ደግሞ በደንብ ወቅ። እኔ እያሰብኩላት ሳይሆን ሰባዊነት ይዞኝ ነው። አንቺን ግን እንደማይሽ ከሆነ ሙሉ በሙሉ ተቀየረሻል። አልተቀየርኩም፣ አንተ ነው የቀየርከኝ። እሷን እያየው እኔ እዚህ ቤት መኖር አልችልም። ሊዛ በደንብ እጠብቅሻለሁ። በአሁኑ ሰዓት አንቺ ለእኔ በደንብ ታስፈልጊኛለሽ። የኤፍሬምና የናይልን ታሪክ ሙሉ በሙሉ የሚያበቃው በአንቺ አማካኝነት ነው። ሁለቱን በአንድ ላይ የማጠፋው በአንቺ ነው የምጫወትባቸው። አሁን ጨዋታው ይበልጥ እየሞቀ መጥቷል። የዘረጋሁት መረብ አንድ ባንድ ሰዎችን እየያዛቸው ነው። ሴትዮ ያምሻል እንዴ? አይንሽ አየ ሰው መሆንሽን እንጂ የት እንደምትደርሽ አታውቂም። አንቺ ደግሞ የማንሽ ባለጌ? በእናትሽን ከፊት ለፊቴ ጥፊልኝ። ምን ትመስላለሽ? በእናትሽ እንዴ ይቺ ግመል አንቺ ነሽ። እሺ ባለጌ። እኔ እኮ መንገዴን እየሄድኩ ነው። አንቺ እኮ ነሽ የገጨሽኝ። አፍሽን ዝጊ። ከማን ጋር እየተነጋገርሽ እንደሆነ ያወቅሽ አልመሰለኝም። አሁን ጥፊ ከዚህ። እንዴ ባልጠፋስ ምን ታመጫለሽ? ራስሽ ገጭተሽኝ ደግሞ ጥፊ ትይኛለሽ እንዴ? እግዚአብሔር ያሳይሽ። ከየት የመጣሽ እብድ ነሽ ባክሽ? ከተማ ውስጥ እኮ ሰው ሁሉ እኮ ባለጌ ሆኗል። ባለጌው አንቺ ነሽ። ይኸውልሽ እኔ ከሰው ሀገር የመጣው ሰው ነኝ። ልሰራ እንጂ ከአንቺ ጋር ልጨቃጨቅ አይደለም የመጣሁት። የገጠር ድንጋይ ሁላ። አሁን ሰዓቴን አትግደይብኝ። በይ ጥፊ ከዚህ። ምን ትመስላለሽ? እንዴ እቺ ምን አይነት እብድ ናት? ወይ ፈጣሪ፣ ፊቷ ራሱ ሲያስፈራ። ወዴት ልሄድ ነበረ? ቀልብሽን ያጥፋው። ቀልቤን አጠፋችሁ። ይቺ ማትረባ እንዴ ናይሊ ነቀሽ? ፈጣሪ ይመስገን። በጣም ጨንቆኝ ነበር። ምን ትፈልጊያለሽ? ምን ላድርግልሽ? እውነት አንተ አጠገብ ያለ? እውነት አብረህ ሄደህ? አጠገብሽ ነኝ። ከዚህ በኋላ ምንም ነገር እንዳያሳስብሽ፣ እንዳትፈርሺ። ሁሌም ቢሆን ከጎንሽ እሆናለሁ። አንተ ለእኔ እንደዚህ ስትሆን በጣም ደስ ይለኛል። ድሮአችን ያን ያስታውሰኛል። ናይሊ አንቺ ምንም ነገር እንድትሆኝ አልፈልግም። አንቺ በጣም ሲበዛ ጥሩ ሰው ነሽ። ለአንቺ የሚገባሽ ጥሩ ነገር ነው። አንተ ሁሌ አጠገቤ ካለ በጣም ደስ ይለኛል። ህመሜ ሁሉ ነው የሚጠፋው። ናይሊ እንደዚህ አትበይ። እኔ ለራሴ ራሴን እየወቀስኩ ነው እየኖርኩ ያለሁት። እባክሽ ለአንቺ የሚገባሽ ነገር እያደረኩ እንዳልሆነ አውቃለሁ። የኔም አይደለም። ነገሮች ሁሉ የተበላሹት በሌሎች ሴራ ነው። በእርግጠኛን ለማራራቅ በጣም ብዙ ነገር ተሰርቷል። ግን አታስቢ፣ እውነቱ ቀስ እያለ መውጣቱ አይቀርም። አጠገቤ ከሆንክሽ። ግን እሷስ? ሊዛ በጣም ነው የምጠላኝ። ስለ እሱ ሀሳብ አይግባሽ። ሁሉንም ነገር እናስተካክላለን። አሁን ግን ይልቅ ውሃ መጠጣት አለብሽ። ወይ ይዤልሽ ልምጣ? ይሄ
ሄዳለሁ። እኔ እዚህ ቤት ምንም የምሰራው ነገር የለም። ወደ መጣሁበት እመለሳለሁ። እንዴት ፍቅርሽን ጥለሽ ትሄጃለሽ ሊዛ? ለናሂሊ ስትይ ሙሉ ህይወትሽን ልታበላሽ ነው? ለናሂሊ ብዬ አይደለም የሚሄደው። እኔ ለራሴ ክብር ስላለኝ ነው የሚሄደው። እሷን እያየ እዚህ ቤት ውስጥ እኔ መቆየት አልችልም። ለናሂሊ ነው እንጂ ለእሷ ብለሽ እኮ ነው እየሄድሽ ያለሽው። ኤፍሬም እኮ እስካሁን ያፈቅራታል። እንዴት ሜዳውን ጥለሽላት ትሄጃለሽ? አያፈቅራትም። ኤፍሬም እኔን ነው የሚያፈቅረው። እኔ እኮ ህጋዊ ሚስቱ ነኝ። ስሚ ሊዛ፣ ኤፍሬም እኮ እራሱ ነው አፈቅራታለሁ ያለኝ። እውነቱን ተቀበይና ተጋፈጪው። እሺ የራሳቸው ጉዳይ፣ እንደፈለጉ ይሁኑ። እኔም እኮ የራሴ ህይወት አለኝ። ለናሂሊ ብለሽ ፍቅርሽን ጥለሽ ልጅ ነው ማለት ነው? ቆይ ይሄን ያክል ፈሪ ነሽ? እኔ ባንቺ ቦታ ብሆን ግን ቁጭ ብዬ ክብሬን አስከብር ነበር። ዳዊት ታዲያ ምን አድርጊ ትለኛለህ? ነገሮች ሁሉ እኮ እያበዱ ነው። እኔማ ጭንቅላቴ ራሱ ሊፈነዳ ነው። ስሚ ሊዛ፣ መልሰሽ ኤፍሬምን ወደ ራስሽ አምጪው። እሱን ለማድረግ ደግሞ እኔን ከሰማሽ እኔ ያግዝሻለሁ። ምን አይነት ነገር ነው የምታወራው ዳዊት? እኔ እኮ እሱን ማሰር አልችልም። በኃይል ሳይሆን በብልሃት ነው። እኔ የሚልሽን በሙሉ ከተገበርሽ ኤፍሬም ሁሌ ከአንቺ ጋር ከጎንሽ ይቀመጣል። ብልሃት ስትል ምን ማለት ነው? እሱ እኮ እኔን ሙሉ ለሙሉ መስማት ትቷል። ምክንያቱም አንቺ መቼም በትክክለኛው መንገድ ይዘሽው አታውቂም። እኔ የምልሽን ነገር ከተገበርሽ ግን ሁሌም ያንቺ ይሆናል። እውነትህን ነው? ኤፍሬም ሙሉ በሙሉ ወደ እኔ ይመለሳል? አዎ ይመለሳል። ወንድሜን እኔ ጠንቅቄ ያውቀዋለሁ። ብቻ አንቺ እኔ የምልሽን ሙሉ ተግብሪ። እሺ እኔ ምን እንደማደርግ ንገረኝ። እኔ ዝግጁ ነኝ። እንዴ ምን አይነት ሰው ነው ደግሞ ዛሬ ገጠመኝ? ጭራሽ ራሷ ተጋጭታኝ እኔ ትሳደባለች። እቺ ግመል እናቷንና ሄጄ ልጣላት እንዴ? ቆይ በቃዬን ላስቀምጥና ሄጄ በዚህ ወቃ አናቷን እላታለሁ። ለቃት መስማት ቆይ እንዴ ናሂ ምን ሆነሽ ነው እንዴ? ማን የመታሽ? ግምጄ አትጩሂ። መጣሽ? ምንም አልሆንኩም። ቀላል ነገር እንዴ ምንም አልሆንኩም ትኛለሽ እንዴ? ፊትሽ እኮ አልቋል። እኔ እናት ማን የመታሽ? ቆይ ምንድን ነው ያልሽብኝ? ተረጋጊ። ምንም አልሆንኩም። ትንሽ አዞረኝና ወደቅኩ። አሁን ግን ደህና ነኝ። እኔ እኮ ገና ከዚህ ቤት ስሄድ ልቤ የሆነ ነገር እንደሚፈጠር ነግሮኛል። የሆነ ነገር ነግሮኛል። አይደለም ግምጄ፣ ምንም መጥፎ ነገር የለም። አትጨነቂ። እንዴ እንዴት ነው የማልጨነቀው? አንቺ እኮ እዚህ ቤት ያለሽው ምስኪን አንድ ሴት ነሽ። ሊዛ፣ አንቺ እኮ በጣም ቆንጆና ጀግና ሴት ነሽ። እንዴት ነው ናሂሊ አንቺን በልጣሽ እሱን ለራሷ ማድረግ የቻለችው? አውቃለሁ፣ ግን እኔ ምን ማድረግ እችላለሁ? ነገሮች በሙሉ ከኔ እያመለጡ ነው። እሱ ለኔ ያለው ፍቅር ሞቷል። ይሄንን ትፈቅጃለሽ? መቼም ቢሆን ኤፍሬምን ከኔ አትነጥለውም በይ። እኔ ደግሞ ከጎንሽ ሁሌም አለሁ። አትነጥቀኝም። መቼም ቢሆን ኤፍሬምን ከኔ አትነጥቀኝም። የምችለውን ዋጋ በሙሉ ከፍላለሁ። እንዲህ ቆራጥ ነው። እንደዚህ ስትቀበይ ነው ኤፍሬምን ካንቺ ሁሉ የማይለየው። እንዴ ዳዊት፣ ቆይ ያንተ ጥቅም ምንድን ነው? ለምንድን ነው ይሄን ያክል እኔን ለመርዳት የምትደክመው? እኔ ወንድሜ ሰላም እንዲሆን ነው የምፈልገው። ከናሂሊ ጋር ከሆነ ደግሞ ህይወቱ በሙሉ ይመሰቃቀላል። እውነት ግን ለወንድም ብቻ አስበህ ነው ወይስ የራሴ የሆነ ዓላማ አለክ? ሌላ ምን ነገር እፈልጋለሁ? ኤፍሬም እኮ ወንድሜ ነው አይደለ? ስለዚህ የእሱ ህይወት መበላሸት ደግሞ እኔንም ይጎዳኛል። እሺ አምኛለሁ። አሁን የምናደርገውን ነገር ብቻ በግልጽ ንገረኝ። ነገሩ ቀላል። እኔ የሚሰጥሽን መመሪያ በሙሉ ተቀበለሽ ማድረግ ብቻ ነው። በቃ እሺ፣ ሌላውን ነገር ታዩ። አሁን በእናቴ እጅ የተሰራ ቆንጆ ምግብ አምጥቼልሻለሁ። ቆንጆ አድርጋ ነው የሰራችው። አሁን እሱን ትበያለሽ። ምግብ አልፈልግም ግምጄ። ስለመጣሽ ደግሞ በጣም ደስ ብሎኛል። አንቺ ብቻ እኮ ነሽ የምታስቢኝ። እንዴ ምግብ ካልበላሽ እንዴት ትሆኛለሽ? በቃ እሺ፣ እኔ ትንሽ እያርግ ያመጣልሻለሁ። እንዴ ሰውነትሽ እኮ በራም መዛል የለበትም። እሺ ግምጄ፣ አምጪና እዚህ ጋር አስቀምጪው። አሁን አልበላም፣ ትንሽ ቆይቼ ግን እበላዋለሁ። እሺ እንዴ በኋላማ አይሆንም። አሁኑን መብላት ያለብሽ። እንዴ እኮ ፊትሽ እኮ ደም ከርቶታል። እሺ በቃ ትንሽ እረፍት ላድርግና እበላለሁ። ይኸው ቃል ገባልሻለሁ። እሺ ናሂልዬ፣ እኔ አንቺን በጥሩ ሁኔታ ማየት ነው የኔ ፍላጎት። አውቃለሁ ግምጄ፣ ደግሞ በጣም ነው የማመሰግነው። አሁን ግን በቃ ግቢ ወደ ስራሽ። እሺ ግቢ። እንዴ ጭራሽ ሌባ እዚህ ድረስ ልትሰርቅ ገባ? ምን ማለት ነው? ጭራሽ እኔን ትሳደባለህ እንዴ? ሌባ ልትሰርቅ ነው አይደል? እኔ አልቀዳኒ መጣሁ። ሌባ አይደለም። ሌባማ ሌባ ነህ። አለቅህም ዛሬ። እሺ ጀማዓት ምን ልትሆኚ ነው? አለቅህም
አለቅም። ጭራሽ እጄን ትይዘኛለህ? ኧረ ሌባ መጣ። አንቺ አምሻለሁ። አለቅም። ገላህ ለማን እንደሚያስጠላ ልቀቀኝ። አለቅም። አንቺ አምሻለሁ። ሌባ ዛሬ እጅ ከፍንጅ ነው የተያዝከው። አለቅም ይለኛል እንዴ? ልቀቀኝ። ዛሬ አላትህም ለምን? ለነገሩ ናይሊ ራሷ ስነግርሽ ታምኛት የለ? ናይሊ ብለህ ስለተጣራህ ሌባ አይደለም ብዬ እንዳስብ። አለቅም። ናይ ግዳይ እንዴ መጥበሻው ምን ያደርግልሻል? መጥበሻ? ወይኔ ጉዴ! ምን ልሰራልሽ ነበረ? እንትን ላጥበው ነበር መሰለኝ። ላጥበው ነው። እቺ ሴትዮ የማይማት ምንም የመስማት ጊዜ የላትም፣ የማውራት ብቻ። ኤፍዬ እሷ የኛ አጋዥ ነች። ግምጃ እሱ ደግሞ የዳዊት ወንድም ነው። እሺ ወይኔ ወንድሜ እንኳን ደህና መጣ። ቆይ ቆንጆ ቡና ነው እሺ ማፈላለን። ደግሞ ቡና ያነቃቃል። አሁኑን ይዤ ልመጣለሁ። እሺ ግቢ። እሺ አንቺ ልጅ ግን አማታም ጤነኛ ናት? ግምጃ በጣም ንጹህ ሰው ነች። ግን ምን ያደርጋል ነገሮችን ቶሎ ቶሎ ነው የምትረሳው። ለዛ እኮ ነው ትረሳለች ማለት። አሁን ያደረገችውን ነገር ምንም አታስታውስም? ምንም ነገር አታስታውስም። አሁን ምን ልትሰራ እንደሆነ ራሱ አታውቅም። ወይ ፈጣሪ! ኧረ እቺ ጤነኛ አይደለም። ዳዊት ምን ላድርግ ታዲያ? ምን እንዳደርግ ነው የምትፈልገው? እስኪ በግልጽ ንገረኝ። እኔም ማገዝ ከቻልሽ አንድ ትልቅ ነገር እናደርጋለን። ናይልን እስከ ዘላለም ከፊታችን እናጠፋታለን። ምን ላግዝ? ቆይ ምን አይነት ነገር ነው? እኔን ሊያግዘኝ እንደሚችል እርግጠኛ ነህ? አሁን እሺ በይኝ። ናይልን አሁን አልጋ ላይ እንዳለች እናስቀራታለን። እንዳትነሳ እናደርጋታለን ለዘላለም። አረ እንዴ እንደዚህማ አይሆንም ዳዊት። ምን ነካክ? ይሄ እኮ ግድያ እኮ ነው። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ኤፍሬምን አልፈለግሽውም ማለት ነው? የራስሽ ጉዳይ። እሷ ከአልጋ ገግማ ስትነሳ ያኔ እሷ ይሆናል። እሺ በቃ አግዝሃለሁ። የፈለግከውን ነገር አደርጋለሁ። ብቻ ግን ኤፍሬም የኔና የኔ ብቻ ይሆን። እንዲህ ነው። አሁን በትክክለኛው መንገድ መጣሽ። አሁን የምሰጥሽ መድኃኒት ምግቧ ውስጥ ጨምሪባታለሽ። መድኃኒት? የምን መድኃኒት ነው? ህይወቷ አያልፍም አይደል? አይደለም፣ ዝም ብሎ የሚያደክም። ግን ይሄ ነገር በኋላ እኔ ላይ መጥፎ ጣጣ እንዳያመጣብኝ እፈራለሁ። ምንም አያመጣም። እኔ ደግሞ ከአንቺ ጀርባ እስካለሁ ድረስ ምንም ነገር። እሺ በቃ መድኃኒቱን ስጠኝ። ዛሬውን ምግቧ ውስጥ ጨምርባታለሁ። በጣም ጥሩ። አሁን ሙሉ ለሙሉ የኔ ሰው ሆነሻል። ኤፍዬ መታጠቢያ ደርሼ ልምጣ። ሰውነቴን እያመመኝ ነው። እሺ እንደዛ ከሆነ አብሬሽ ልጅ ብቻሽን መሄድ የለብሽም። ሰውነትሽ ገና አልጠነከረም። ምንም አልሆንኩም። ደግሞ ለአንተ አትረዳኝማ። ራሴ መቆም መልመድ አለብኝ። እሺ ቀስ እያልሽ ናይል። ምን ነው ናይል? እንዴ እነዚህ ሰዎች ምን እየሆኑ ነው? ናይል ጥሩ ሰው አልነበረች እንዴ? እንዴ ከየት ነው ያመጣችሁ እንደዚህ አይነት ደግሞ ባህሪ? ወይኔ ጉዴ! እኔ ሰውዬ ድሮ ቀልብ ያልወደደውም ነበር። ይሄ ሌባ ባይሆን ራሱ የሰው ሚስት እያማገጠ ነው። ጉድ! ይሄን ደግሞ እናገራለሁ፣ ለጋሽ እናገራለሁ። ወይ ጉድ! ይሄ ነገር ይቅርብን። ግድ የለም እኔ ላስቀምጥሽ። ታውቂ የለ አሁን ሁለታችንም ማለት ትዳር። አሁን ደህና ነኝ። ቁጭ በል፣ እራሴ እሄዳለሁ። እርግጠኛ ነሽ ግን ብቻሽ መሄድ ትችያለሽ? ግድ የለሽም ላግዝሽ። አዎ እችላለሁ። እራሴ እሄዳለሁ። አንተ ወደ እኔ እንዳትጠጋ። ናይሊ፣ እኔ ለአንቺ ካለኝ ሀሳቢነት ውጭ እኮ ምንም አይነት መጥፎ ነገር የለኝም። አውቃለሁ። አሁን ግን ሁሉ ነገር ተቀይሯል። ሁለታችንም የየራሳችን ህይወት አለን። እሱ ልክ ነሽ። ግን አንቺን በእነዚህ አይነት ሁኔታ ማየት ሁልጊዜም ልቤን ይሰብራል። የኔ ልብ ደግሞ እጄን ይዘኸው ከልቤ ስትርቅ ይሰበራል። እውነት ለመናገር አሁን ላይ ልረዳሽ የምችለው ከአጠገብሽ መሆን ብቻ ነው። ከአጠገቤ ርቀህ ልቤ ውስጥ ግን ለረጅም ጊዜ ይኖራል። ታውቂያለሽ፣ ግን እነዚህ ንግግሮች ልቤን ደጋግመው ነው የሚሰብሩት። አይሰበር፣ እኔ ጠንካራ ነኝ።
ኤፍሬም እስካሁን እዚህ ነህ እንዴ? እኔ እኮ በአንተ ምክንያት የተፈጠረውን ችግር ለማስተካከል ሄድክ መስሎኝ ነበር። ወዴት ነው የምሄደው? ሲቀጥል ሚስት ወድቃ ልትሞት ነበር፣ አንተ ግን አጠገቧ ነበርክ ማለት? የራሴ ጉዳይ ነበረኝ፣ ለዛ ነው የጠፋሁት። ደግሞ አንተ አለላት አይደል እንዴ? ምን ያስጨንቃታል? ቆይ ግን አንተ ምን አይነት ሰው ነህ? ምን አይነት ጨካኝ ነህ? አንተ አለላት አይደል እንዴ? እኔ ምን አስፈልጋለሁ? ደግሞ የፈለጋችሁት መሆን እኮ ትችላላችሁ። አሁን አትክትክ በእናትህ። ቆይ ለመሆኑ አንተ የት ሄደህ ነበር? ሰው እንዴት በገዛ ሚስቱ ላይ በዚህ ልክ ይጨክናል? ምን አይነት አውሬ ነህ? ወንድም የሆነ እንደዚህ አይነት ምግባር ግን ካንተ በማየት በጣም ያሳፍራል። ከእንግዲህ ምንም የምታገስ ነገር የለም። ደግሞ የፈለግከውን ነገር ማድረግ ትችላለህ፣ ግን እኔ ማዘዝ አልችልም። እመነኝ፣ ትልቅ ዋጋ ትከፍልበታለህ። እቺ ምስኪን ልጅ ዝም ብለህ ስታሰቃያት ዝም ብያለሁ። እስኪ የምታመጣው ነው ያለው። እዚህ ቤት ውስጥ የራሴ የሆነ ህግና ደንብ አለ። የሚገርመው ግን ህግ በሙሉ ሴራ። እመነኝ፣ መጨረሻ ግን የከፋ ነው የሚሆንሽ። እንዴት ነሽ ግምዜ? ወይ ጋሼ እንዴት ነህ? አለሁ። ሰላም ነሽ? ከሄድሽ ሳምንት ሞላሽ አይደል? ቆይ ምን ስትሰሪ ነበር እስከዛሬ? አዎ መጣሁ። ደግሞ ሁሉን ነገር ጨርሼ ነው የመጣሁት። ቤተሰቦችም ደግሞ በጣም ደህና ናቸው። እሺ በቃ ነው ወደ ክፍሌ ልሂድ። አንቺ ስራሽን ስሪ። ቆይ ጋሼ የሆነ ነገር እኮ ልነግርህ ነበረ። በጣም አስፈላጊ ነገር ያየሁትን ነው የምነግርህ። ምን ልትነግሪኝ ነው? ፈጠን በጊዜ የለኝም። ምን ነበረ ላውራህ የነበረው? አሁን እኮ አፌ ላይ ነበረ። አሁን አስታውሻው ነበረ። ምን ነበረ? ጀመረሽ ደግሞ። አንቺ ልጅ ግን መቼ ነው የምትረቢው? ሁልጊዜ ሰዓቴን ታጠፊያለሽ። ኧረ ጋሼ የምር እኮ በጣም አስፈላጊ ነገር ነበረ፣ ግን አይምሮዬ ወዲያው እያጠፋው። ሁልጊዜም ያው ነሽ። ትልቅ ነገር አለኝ ትይኝና ምንም ነገር የለሽም። ምን አይነት ልጅ ነሽ? እንዴ የምሬን እኮ ነው ጋሼ። አሁን እኮ አፌ ላይ ነበር። አሁን አስታውሻው ነበር። ግን መርሳት እንደው ምን ይሻለኛል? የኔ ብርቱካን እንዴት ነው የምታምረው! ብርቱካን ይመስልሽ። ምን ሳምሽ እንዴ? ከኔ ያመጡሽ እዚህ ቤት ደግሞ ምንድን ነው የምትሰሪው? እኔ እኮ እዚህ ቤት አጋዥ እኮ ነኝ። ማንም ፈልገሽ ነው? ማን ልጥራልሽ? እናት ስታምሪ። እንዴ ዞር በይ እንዳትነኪኝ። ከብት ነሽ እንዴ? እኔ እኮ የዚህ ቤት እመቤት ነኝ። በህግ አምላክ! እንዴ ቆይ አንቺ ማነሽ? እንዴት ሰውን ትገፊያለሽ? ነይ ውጪ ከዚህ ቤት። አፍሽን አትክፈቺ። አሁን ዝም ካላሽ ከዚህ ቤት ነው መንቀሬ ማስወጣሽ። ቆይ ማን ሆናችሁ ነው ሁላችሁም ሰው የምታንኳስሱት? እኔ እኮ ከተማ የመጣሁት ሰርቼ ልበላ እንጂ ልሰደብ አይደለም። እሺ ትዕግስቴን አታስጨርሽ። ወደ መጣሽበት ገጠር ከመመለስሽ በፊት አፍሽን ዝጊ። እንዴ አፌን አልዘጋም። እሺ ደግሞ ከአንቺ በላይ እግዚአብሔር ታላቅ ነው። ኤፍሬም ደጋግሜ ነግሬሃለሁ፣ ያቺን ናሂሊ ጋር ድጋሜ ላይ ካልፈልግሽ። እሺ ቆይ ደግሞ ምን አልኩኝ? አንቺ አበላሸሽው ነገር እኮ ለማሳከል ይሞክራል። ስማኝ ኤፍሬም፣ ደጋግሜ ነግሬሃለሁ፣ ከእንግዲህ ናሂሊ አጠገብ ስትደርስ ማየት አልፈልግም። እስኪ ንገሪኝ፣ ነገሩን በዚህ ልክ ማግነን አግባብ ነው? እሷ እኮ በሽተኛ ናት አይደል? ከደረስኩብህ ምን ላደርግ እንደምትችል አታውቅም። ይኸውልህ ከፈለክ ሞክረው። እሺ ሊዛ፣ ነገሮችን አታጋጊያቸው። አንቺ ነገር ባታጋጊ እዚህ ደረጃ ይደርስ ነበር እንዴ? በዛ ላይ ልጅቷ በሽተኛ ናት አይደል? አንተ ምን አገባህ ታዲያ? ተዋት አልኩህ አይደል? እንዳይገባህም እሷ ከኛ ህይወት ውስጥ መውጣት አለባት። ሊዛ በፈጠረሽ ተረጋጊ። እኔ አንቺ ያጠፋሽውን ነገር ለማረም ብቻ ነው እየሞከርኩ ያለሁት። በቃ ሌላ ምንም ነገር የለም። ማንም አርምልኝ አላለህም። እሺ እኔ ራሴ የራሴን ጉዳይ ማስተካከል እችላለሁ። ጣልቃ አትግባ። እሺ በቃ ተረጋጊ። እኔ ለአንቺ ስል ነገሮችን መተው አይከብደኝም። ከዚህ በኋላ እንጣለን። በቃ እሺ እንተው። እውነትህን ነው? ቃልህን ትጠብቃለህ ወይስ እያታለልከኝ ነው? ሊዜ እኔ አንቺ ጋር ያለኝ እውነት መጨረሻ መውጣት አልፈልግም። እሺ በጣም ጥሩ። አሁን ትክክለኛ ባል እየሆንክ ነው። እንደሱ ነው የሚሉት። መጥቶ እሺ በርታዊ አሁን ሶፋ ላይ ሄደሽ አረፍትበታለሽ። እሺ እሺ ጭራሽ እጇን ይዘህ ነው የምትሄደው እኔ ፊት ለፊት? እንዴ ትዝ አለኝ። ለጋሽ የምነግረው ነገር ትዝ አለኝ። የእውነት ትዝ አለኝ። ግምጄ አንቺ ለምን አታዝላትም? ቆይ
ቆይ እኔ መግደል አላማ ነው እንዴ ያለ? ሊዚ እንደዛ አይደለም። ይኸውልሽ አልተረዳሽኝም። አሟታልና ልደግፋት ብዬ እኮ ነው። ምንም ነገር መስማት አልፈልግም። አሁን ከኔ ጋር ትሄዳለህ። አሟታል እያልኩሽ አይደል እንዴ? ደግሞ መለስ ሄዷል እና እኔን ያገባኛል አያገባኝም? አሁኑኑ መነጋገር አለብን። ቆይ ግን አንቺ ከመጀመሪያው እንደዚህ ጨካኝ ነሽ? እሷ ብትሞት ደስተኛ ትሆኛለሽ? አዎ ደስተኛ ነው የምሆነው። ና አሁን አብረኝ። ሊዝ ጋሼ ምን ሆነሻል? ለምን ትሮጫለሽ? ሰውነትሽ ደግሞ ከተንቀጠቀጠ ነው። እዛ ሳሎን ቤት ማለት ነው። ናይሊና ሰውየው ተቃቅፈው አየኋቸው። ምን ሆኑ? ሳሎን ምን ተፈጠረ? ምንድን ነው ያየሽውን ተናገሪ በስነ ስርዓት። እንዴ እንደዚህ ተቃቅፈው አይን ላይን እየተያዩ አየኋቸው። ጋሼ ሙት ነው ምን እንደዚህ በጣም ነበር እኮ የሚያስፈራው። ምን ተቃቅፈው ነበር? እርግጠኛ ነሽ በስነ ስርዓት ነው ያየሻቸው? እንዴ አዎ በደንብ እኮ ነው ያየኋቸው። ግን ምን ልነግርህ ነበር ጋሼ? ምን ነበር ያየሁት? እዚህ ስመጣ እኮ ነው የጠፋብኝ። ምንድነው? ተናገሪ እንጂ አሁኑኑ ጀመረሽ መርሳት። እንዴ አሁን ያየሽውን ነገር በሙሉ ተናገሪ። ቆይ ምንድን ነበር ላወራ የነበረው? በቃ ጭንቅላቴ ጤነኛ አይደለም ማለት ነው። ጋሼ በኋላ ትዝ ይለኛልሽ፣ በኋላ እነግርሃለሁ። ምንድን ነው ያየሁት? ከኤፍሬም ጋር እኔ በሌለውበት ሰዓት እዚህ ሳሎን ውስጥ ምንድነው ስትሰሩ የነበረው? ዳዊት ምንም አላደረግንም። እኔ ለወርቅ ስል ደገፈኝ እንጂ ምንም ነገር አላደረግንም። ትዋሻለሽ? ግምጃዬ ሁሉንም ነገር ነግራኛለች። እኔ በሌለውበት ሰዓት ሳሎን ውስጥ ስትከሰከሱ ነበር። ምንም አላደረግንም አልኩህ እኮ። ለምንድን ነው የማታምነኝ እንዴ? እሱ እኮ ወንድምህ ነው። እኔ ደግሞ እንደምታየኝ አሞኛል። ኧረ ወንድሜ፣ አንቺና ኤፍሬምን ለመለያየት እኮ ብዙ መስዋዕትነቶች ከፍያለሁ። ምንድን ነው ያልኩህ ዳዊት? አንቺና ኤፍሬምን ለመለያየት ብዙ ጉድጓዶች ቆፍሬያለሁ እያልኩሽ እኮ ነው። አንተ ነህ እኔና ኤፍሬምን የለያየኸን? ታዲያ ሁሉ ሁኔታ ስታዩ ካለ ስራና ካለ እቅድ የመጣ ይመስልሻል? አንተ ነህ እኔና ናይሊን የለያየን?